ቃል አቤት የት ምን አላችሁ? ዛሬ ማሰብን ተሰምሳ የቱ ባዮሎጂውን አሲ ወይኔ ይሄ ልጅ መሞት ነው እንዴ ፈለገው? አሲ ከኋላ ጆሲ እየመጣ ነው እንዴ? አዎ ከሳሚ ጋር እየመጣ ነው። ይሄንን ነበር የፈራሁት እኮ። ቃልዬ አንዴ ላናግርሽ። አንተ ልጅ መሞት ነው እንዴ ፈለከው? እሺ ምን አደረኩኝ? እባክህ መትላትን ስማ በእናትህ። ያማል እንዴ? ጆሲ ከኋላ እየመጣ ነው ሂድ። እና ይምጣ ምን ችግር አለው ታዲያ? በላት እናንተ ልጆች ዛሬ በእጄ ሰበብ እንዳትሆኑ። ማን ሰበብ እንደሚሞክረው ታይሻለህ? ጆሲ አንቺ ልጅ በላት ጆሲ ሰማላችሁ? ሁለታችሁም ጊዜያችሁን ጠብቁ እሺ? አንተኛው ደግሞ ሴታ ሴት ትገላለህ። ወይኔ ጆሲ ወይኔ። ቆይ አንድምሽ ምንድነው ችግሩ? አልገባኝም። ለምንድነው ሲነገረው የማይሰማው? ጆሲ ጸበደላላ ነው። ማንዶስ ብቻ እንደፈቀደ እንዲሆን ያደረገው? ሰሚኛለሽ? የሚሰማሽ ከሆነ ከዚህ በኋላ ወንድም ያጠገብ እንዳይደርስ ንገሪው። ካልሆነ ግን ማን እንደሆንኩ አሳየዋለሁ። እሺ ናዮ ና እባክህ አንተ ነህ እዚህ ላጣጣ ውስጥ የምትከተኝ። ነገርኩሽ አይደል እንዴ? በቃ እኔ አሁን ካንቺ ጋር ናፍቆቴ ማውጣት ብቻ ነው የምፈልገው። በጣም ነበር የናፈቅሽ። ምን ያዘች? እሱ ደግሞ ምን ያለ? እነሱን እኮ ስታይ ቀናሽ መስሎኝ አናት እንዳልበረግድልሽ አንተ ሰውዬ። አሁን እውነት በእኔ ጨክነሽ? ለነገሩ ናፍቆሃል አይደል? ምኑ ነው የሚናፍቀኝ? እጄ ነው አንድ ጊዜ ሳጮልልህ ይወጣልሃል። ኧረ እባክሽ ወደዛ ሂጂ። እኔ እኮ ያንቺን ጥፊ ምናምን እንደ ፍቅር ጉርሻ ነው የማያቸው። እውነት ግን አሁን እኔን ሳትይኝ ውለሽ ማደር ትችያለሽ? ስታሳዝን ማለት ለራሴ ያለ ሞራል ነው ለጫጭባ። እሺ ኧረ ይሄ ነገር ወዴት እየሄደ ነው? ዛሬ ነገር ወዴት እየሄደ ነው? ወዴት እየሄዳችሁ ነው እንዴ? ወዴት እንሄዳለን? እኔ እንጃ ወደ ላይ መሰለኝ። እናንተ ምን ጨነቀን? ኧረ ምንም። እኛ ምድር ላይ ሳርሳሩን እኮ ሆነን እናንተ በደመና ስትበሩ ማየቱ አደከመን ብዬ እኮ። እና አብሮ መብረር ነው። መብረሪያውን ከየት አግኝተን? እሱን እንኳን ተው። ይልቅ ዲና አንቺ ምን ታስቢያለሽ? ስለምኑ? ኧረ ምንም። እንደው አንቺ መብረራችን ከታየሽ ብዬ እኮ ነው። እሱ ነው እንዴ? በደንብ ነው። እና ምን? እና እንቀጥልበት። እና እሱን አይደለም ፈልገው። እናንተ ደግሞ ሁሌም እንደዚህ ስትሆን ነው ደስ የሚል። እሺ ዲና፣ ሁሌም ግን ካጠገቧ ስለሆንሽ በጣም ነው የማመሰግነው። እሺ በለው። ምን ሆንክ? አይ የሆነ ሰው እኮ ልቡ ሊያብጥ ነው። ኧረ እባክህ እንዳንተ ሆዴ ከሚያብጥ አይሻልም? አይ አይሻልም። የሆድ ማበጥ ከመቼ ጀምሮ ነው ከልብ ማበጥ ይሻላል? ይሹ አወዳደቁ እኮ ምንም ቢሆን የከፋ ነው። ምድር ይውደቅብህ። አንቺ ማለት አይደል? አንተ ልጅ ዛሬ አውቃለሁ። እሺ ፖክ ባቃ ቆይዛ
እናንተ ልጆች አታዩም እንዴት እንደሚያደርገው? እሱንማ እኮ አየሁት። የኔ እርግብ ምን ነው ዝም አልሽ? አይ ምንም ዲናና ፋሲል ከተገናኙ ማውራ ጊዜ የለም ብዬ ነው። ምን አልሽ? አይ ምንም ደስ ስለሚል እንዴ አቤኔ የተናገርኩት ነገር ልክ አይደለም እንዴ? አይ እርግብ ምንም ያው ነገር አልተናገርሽም። በቃ እሺ እኔ እሷን ልከተላት። እሺ በቃ የምር ግን ደስ ብሎኛል። የዋህ እኮ ናት። አቤት ወንድ ልጅ ግን ምን ማለት ነው? ምን ብንሄድ አይሻልም? እኔ በግ በነገራችን ላይ መቅደስ ይባላል። እዮ እንዴት ነው ትምህርት ቤታችንን ለመድከው? በጣም መቀባበላችሁ ራሱ እንዴት ነው? ይሄማኛ አላልኩም እና ማን ነው አላልኩም። ማጣራት ማለት ነው። ውጤት የሌለው ማጣራት ነው ያደረግለት። አረመሽ ውጤት ነው የተሻለ ማለት አይመስልም። እኔ አላውቅም። ምን ነው አንቺም እንዳይጣፉሻል። እሱ ቢሆንማ ምን ይሄ ነገር እንዴት ነው? ወንቃለሽ አንተን ከሱ ጋር አጋጨሱ ፎንቃል ለዛ እኮ ነው ያስፈልግ ግን የሆነ ደስ የሚል ነገር አለ። እዩ መቅደስ በቃኛ እንሄዳለን። ግን እኮ መስመራችን አንድ ነው። ይቅርታኛ እንቸኩላለን። እሺ ቆይ አንተ ምንም አትሰማኝም እንዴ? ምንም አይነት ግንኙነት ከሰው ጋር እንዳትፈጠር አላልኩ? ቆይ ከማን ጋር ፈጠርኩ? እዩ ባትደረቅብኝ እዚህ ለትንሽ ጊዜ እንደምቆይ ታውቃለህ። በቃ እኔ እናንተ ብቻ እንበቃለን። ቆይ ይሄን አንቺ በምን ታውቂያለሽ? ይሄ ደግሞ የኔ ባህሪ ነው። በቃ እኔን ተይኝ። ቆይ ለምን ሁሌ እንዳዲስ ትሆናለህ? ቆይ አሁን ምን አዲስ ነገር ተፈጥሮ ነው? ከዚህ ልጅ ጋር ያሰብከውን ነገር ማቆም አለብህ። እሺ እዩ እያናገርኩህ ነው። ዛሬ እነዚህ ልጆች መሀል ባይገቡ ኖሮ ጨርሶን ነበር። አንተ ደግሞ እኛ ምን አጠፋን? ልጁ እኮ ጆሲ ነው። ከኑግ የተገኘ ሰሊጥ አብረቱ እውቀት ብሎ እርግጥ ነበር የሚያደርገው። ጆሲ ከእንግዲህ ወዲህ ጫፋችን አይነት እንዴት አልሽ? በቃ ያችን ልጅ ካስፈራራን ጫፋችን እንደማይነካ ነግሮናል። ልዩቷ ብትፈራራ ኖሮ ነበራ። አዜብ ከዚህ በኋላ ግን ከጆሲ ጋር እንደዚህ አይነት ነገር ስትተባበሩ ማየት አልፈልግም። እንዴ እና ይምታ እሱን ለእኔ ታየው፣ ለማየ እነግራታለሁ። እናንተ ግን እንዳትሰሙት እሺ? ቻው በቃ እኔ ልሂድ። ምን አይነት ጉደኛ የሆኑ ቤተሰቦች ናቸው? እግዚአብሔር እዚህ በቃኛ ነው። ሄሎ ኮሎምቦስ፣ ምን ፈለግሽ? ደስ ብሎኛል። እንኳን ደስ አልሽ አትለኝም? ቆይ ለምኑ ነው? አክስቴ እኮ ደወለችልኝ። ማለት በቃ አባዬ ሁሉ ነገር አስረዳትና እሷም ደግሞ መረጃዬን ይዛ ትምህርት ቤት እንዳስመዘገበች ምንም ሳትናደድ ነገረችኝ እኮ። ምን ነው ደስ አላለህም እንዴ? አይ ብሎኛል። እንኳን ደስ አለሽ። እሺ በቃ እንደዛ ከሆነ ልክ እንደባለፈው ልጋብዝ እፈልጋለሁ። አይ አይመቸኝም፣ ይብራብኝ። ይሄ ደግሞ ከነገ ጀምሮ ወደ ትምህርት ቤት። አዲስ ስራ አለክ? ምንድነው አለቃ? ሊዲያን በደንብ ትከታተላታለህ። ማለት አለቃ? ምን ማለት አለው? መውጫ መግቢያው እንድታጣራልኝ ፈልጋለሁ እኮ። ለምን ተፈልጎ ነው? ይኸውልህ አድርግ የተባልከውን ዝም ብለህ አድርግ። እሺ ትእዛዝ ነው። እሺ አለቃ። ደግሞ ትምህርት ቤት ልገባ ነው እና አለቃ ለምን መግባት እንደፈለገች ማወቅ ፈልጋለሁ። ግን አለቃ ይኸውልህ ምንም አይነት ጥያቄ አልፈልግም። አድርግ የተባልከውን አድርግ። ምን ይላል? አለቃ እያየሁት እኮ እየጨለለ ነው። ወይ ፎንቃ፣ ይህን ነገርማ ለሊዲያ ደውዬ ማጣራት አለብኝ። ምን ነው ካገናኞሽ በኋላ ጠፋሽ? እሱማው ግን ስላላገኘው እኮ ነው። ተስማምተን የነበረው ግን እንደዛ አይደለም። እሱማው ግን ደግሞ
አሁን በጣም አሪፍ አጋጣሚ አለ። የምን አጋጣሚ? ትምህርት ልጀምር ነው። እናማ ፋሲልን በደንብ ቀርባለሁ። ከዛ ያለውን ነገር በደንብ አጣራለሁ። በጣም ጥሩ። ግን ለምንድን ነው ትምህርት መጀመር የፈለግሽው? ታሪኩ ብዙ ነው፣ ግን መማር ያለብኝ ሰዓት ስለሆነ ነው። ጥሩ። ለማንኛውም ግን ሪፖርት እፈልጋለሁ። እሺ፣ አታስብ። ቻው። በጣም አሪፍ። አሁን እኔ ስለ ፋሲል ያለውን ነገር ማጣራት እችላለሁ ማለት ነው። ግብዝ ያለ ግብዝ ቃል ግብዝ ያለ እሺ ግብዝ ታከልከኝ ያለ ድፈራለሁ አራሽ ድሮ አቀረበርኩ ትወጂኛለሽ አቀረበር ጻፍኩት አረብሻል በቃልዬ ወንድሜ ያዕቆብ ወንድሜ ያዕቆብ ተኛ ወይ ተኛ ወይ ደውል ተደወለ ደውል ተደወለ ተነሳ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት እሄዳለሁ ቃልዬንም ቃልዬ አሁን ትመጣለች። እሺ የምትወደውን ምግብ ይዤልሃለሁ። ፍርፍር ቃልዬ ነች የምታጎርሰኝ። ቃልዬ ነች የምታጎርሰኝ። ቃል ጋር እንድንሄድ ይሄን በልተን ቶሎ መሄድ አለብን። እሺ እንድየው እኔ ቃል ነች የምታጎርሰኝ። እንድየው ቁጭ መጉረስ አለብን። ከዛ በኋላ ቃል ጋር ቶሎ ይዤ እሄዳለሁ። እሺ ትወስጂኛለሽ? ቶሎ ይዤ እሄዳለሁ። ትወስጂኛለሽ? ፍርፍር እኮ ነው። ቃልዬ ጋር ቶሎ ይዤ እሄዳለሁ። ቃልዬ እኮ ትወደኛለች። ቃልዬ እኮ ትወደኛለች። በጣም አብረን ጻፍን። ቃልዬ ትወድሃለች። ጻፍን እኮ መጣ ወረቀት ጻፍን። እንደዛ አደረግን። ታደርግልኝና ከዛ በኋላ እሷ ጋር እንሄዳለን። እሺ ቃልዬ ስታጎርሰኝ አልፈልግም። ቃል ጋር መሄድ አልፈልግም። ቃል ጋር መሄድ አልፈልግም። ስለዚህ ትንሽ ጉረስልኝና ቃልዬ ጋር እንሄዳለን። እታይ ጻፍን። ጎበዝ አለችኝ። ታይ የኔ ወንድም ጎበዝ እኮ ነህ። አዩጂ ጉረስና ቃልዬ ጋር እንሄዳለን። እሺ አንበሳ የኔ ወንድም ጎበዝ ጋስ እቺን ቶሎ በላ እናረግና ቃልዬ ጋር ትድኛለች። ነገረች ወጃለሁ አለች። ጎበዝ አንበሳ አሪኩ አምሮባታል። እንዳናረፍድባት ቶሎ እንብላና እንሂድ። እሺ ጎበዝ አሪኩ ትድኛለች። አይሻ አውቃለሁ። ታደርገኝ ለእኔም እኮ ነግራኛለች። እንሄዳለን። አሁን ነው የምንሄደው። አሁን ግን ቶሎ ይሄን መጨረስ አለብን። አዎ ምግቡን ይብላና ይምጣ ብላለች። አሪኩ ትድኛለች።
ነፃነት እፈልጋለሁ። ደግሞ እኮ ህፃን ልጅ አይደለሁም። ነፃነት ትፈልጊያለሽ? ህፃን ልጅ አይደለሽም። አዎ በቃ ሁሉም ነገር እኮ አልፏል። አላለፈም፣ መቼም አያልፍም። እማ ቆይ እኔ ያላሳዝናችሁ? የሚሻልሽን ነው የመረጥንልሽ። የኔንም ምርጫ አክብሩልኛ። ምርጫ? የትኛውን ምርጫሽን? ደሞስ መርጠሽ ብትሄጂ የቱን ያህል ልትጓዥ? ትሰሚኛለሽ? አርፈሽ ትምህርትሽን ትማሪ እንደሆን ተማሪ፣ ያለበለዚያ ግን ሁሉ ጊዜ ማስፈራራሽ ይሄ ብቻ ነው። እንደዚህ ከሆነ እንደውም ትምህርቱን ሁሉ ባልማረው ይሻለኛል። እሱ ማድረግ ትችያለሽ። እማ ጨርሻለሁ። ጆሲ ጆሲ፣ ተከተላት። ሰላም ጓደኛሽ ነው እና ማይክ ስንታዩ ይለ ሰላም። ምን ነገር የተቀባች ትመስያለሽ? አይ የሆነ ሰው ያለ ቦታ ያየው መስሎኝ ነው። እነዛ ከሆነ እንኳን ጥሩ። ዮርዲ ቆይ እሷ ደግሞ እዚህ ምን ትሰራለች? ትምህርት ቤት ከዚህ በኋላ አብራን ነው የምትቀጥለው። አልገባኝም። የዩኒቨርሲቲ ውጤት መጥቶላታል ነበር እንዴ? ዲኑ ታሪኩ ብዙ ነው፣ ግን ዋሽታን ነበር። ድሮም ከውሸት ውጭ ምንም እንደማታውቅ አውቅ ነበር። ምን ለማለት ነው? ገብቶሻል? ደግሞ ምን ለማድረግ እንደመጣሽ የማላውቅ እንዳይመስልሽ እኮ። ምን ለማድረግ ነው? እሱን የሆነ ነገር ለማድረግ ስትሞክሪ አሳይሻለሁ። ኧረ እናንተ ልጆች ተረጋጉ። በቃ ወደ ትምህርት ቤት ነው። ማናት? ማን? አሁን የገባችው ናዝራዊት ትባላለች። እና ምንድነው ተማሪው ሁሉ እንደዚህ ያያት? የመስቀል ወፍ በላት። ወቅት ጠብቃ ነው ከች የምትለው። ለምን? እሱም ማንም አያውቅም። ጋግርታም ነች። በዛ ላይ ሰው አትቀርበም። ቆይ ግን ሰውስ ቀርቧት ያውቃል? ፊቷን አይተኸዋል? ማን ነው ፊት ደፍሮ የሚቀርበው? ምን ይወጣላታል? ቆንጆዬ ነገር ነች። ኧረ ላሽ ምንድነው የምንዘምዘኝ? ከገባለ ሄደው ይበላል። እኔ እኮ እናንተ ነገር ግርም እኮ ነው የሚለኝ። ምኑ ነው የሚገርም? በቃ እኔ በእናንተ ምክንያት እንደፈራው ልቀር ነው እንዴ? ምኑ ነው የምትፈራው? ይሄ ፍቅር የምትሉትን ነገር ነው። ያው ከእናንተ አይነቱ የኛ ሳይሻል አይቀርም። ምን ለማለት ነው? እንግዲህ ያልኩትን ብያለሁ።
በቃ አሁን አንተ ባንተ ቤት አሾመርክ ማለት ነው አይደል? አረ ምን በወጣኝ እንዴ? የሚሾመረው እኮ ተደበቀ ነገር ነው። የእናንተ ደግሞ እኮ ግልጽ እኮ ነው። ለነገሩ ምን አለበት ዛሬ ታርቃል ሳቃ። እናንተም እውነቱን መና። አረ አሁን አቤ እንደው በማማሙት እኔ አሁን ዲናን በእንጨት እንኳን እነካታለሁ። ምን ነው ቆይሻውን ነው መቼ ዲናን ስንጠራው? እሻውን ዲናን ስንጠርቻለሁ። በቃ ሙዲያስ ካሾፍክ። አይ ሆዲ አባውን ብቅል ያወጣዋል ነበር የሚባለው። ቆይ ግን አንተ ምን አጠጥታ ነው? አቢኒ በቃ ረፍ። ተናደድክ? ከተናደድክ እኮ በቃ ገብቶልሃል ማለት እኮ ነው። ያንተ ነገር ችግር የለውም። ዛሬ ምን እንደነካ ነው። ቆይ እሺ ጠብቀኝ። ሰላም። ብቻሽን መሆን ታበዣለሽ። በነገራችን ላይ ያን ያህል ግን ባትጫኙ ጥሩ ይመስለኛል። ስለማን ነው የምታወራው? ስላየው። ልክ ነሽ። በማያገባኝ ይሆናል መገባው፣ ግን ደግሞ ሁሌም ቢሆን ስህተት መስሎ የሚሰማኝን ነገር መናገር እወዳለሁ። ስህተት ላንቺ ምንድነው? ስህተት ለኔ ያው ልክ ያልሆነ ነገር ነው። ልክነትስ? ሰው የተስማማበት ነገር ልክነት ነው። ሰው የተስማማበት ነገር ሁሉ ልክ ይሆን ይመስልሻል? መሰለኝ። ሰው ሁላ ተስማምቶ መግደል ልክ ነው ቢል ስህተትነቱ ይቀራል ማለት ነው። እሱማ እኮ ሁሉም ነገር የራሱ የሆነ መመዘኛ ሊኖረው ይገባል። ያ መመዘኛ ምንድን ነው? ለምሳሌ 1 ኪሎ ሆምጣጤ በሊትር መመዘኛ ልትሰፍሪ ትችያለሽ? አልችልም። ስለዚህ ሁሉም ሰው በራሱ መነጽር ነው ስህተት ሊመዝን ይችላል። ቆይ ምን አይነት ነገር ነው የምትነግሪኝ? ደግሞ ይሄ እንዴት ሊሆን ቻለ? ዲኑ ልጅ እኮ ወድ አይደለም የምትዋሸው፣ እናቷን እኮ ስለምትወዳት። እሱስ ቢሆን ለምን ላንቺ መናገር አልፈለገችም? አላመነችኝም። አልቀረባትም። ከሷም ብሶ አላመንኩሽም ምናምን ትላለች እንዴ? ግን ዲኑ ለምንድን ነው ሊዱን ይሄን ያክል የምታያት? ምክንያቱም አስመሳይ ስለሆነች። ምንድን ነው የምታስመስለው? ሁሉንም ነገር ነው። አንድ ቀን ስለሶስት ታስባ አይቻት አላውቅም። ሁልጊዜም ለራሷ ምቾት የሚሰጣትን ነገር ብቻ ነው የምታደርገው። ለዛ በጣም ነው የምታናደኝ። ዲኑ እንደዛ መስሎሽ ነው እንጂ እኮ በደንብ ብትቀርቢያት ጥሩ ልጅ መሆኗን ታውቂ ነበር። አንቺማ ምን ታደርጊ? እንዲያርጎ ፈጥሮሽ። እንዴት አድርጎ? ይኸው እንደው መጣችልሽ። ራሷን ጠይቂያት። እንስታይ ነው ሄደችው? አረ አይደለም፣ የረፍት ሰዓት ስላለቀ ወደ ክላስ ልግባ ብላኝ ሄደችው አይደል? ቆይ ለምንድን ነው እንደው ጋባቅማ ላይ ያዘችኝ? እራ ለመግባባት ነው። ደግሞ አዲሱን ክላስሽ እንዴት አየሽው? ምንም ደስ አይልም። ምኑ ነው ደስ የማይለው? ሁሉም ነገር ደስ አይልም። እኔ ምልሽ አቢን አልመጣም እንዴ? አረ መጥቷል። ለምን ጠየቅሽ እንዴ? ስለሚናፍቀኝ ነው። ሊዱ ግን አውቀሽ ነው አይደል እንደዚህ የምትይ? አረ እባክሽ ደግሞ ፉክክርስ መሆናችን አትርሽሽ። ፉክክር የሚባል ነገር የለም። አቤኔ እኮ እኔ እንደሚወደኝ ነግሮኛል። ታይ እባክሽ። ለምን ቢራቢሮ እንዳልሽ እስካሁን አልገባሽም ማለት ነው? ለምንድን ነው? ዘፋኙን አልሰማሽም? እንደ ቢራቢሮ ሁሉን አትቅሰሚ፣ እኔ በቃሻለሁ፣ ፍቅሬ ብቻ ስሚ ማለት አልገባኝም። ኧረ አንቺ በእናትሽ ንቂ። በህን ዘፈን በደንብ አዳምጪውና እኔ ይገባሻል። አሁን የክላስ ሰዓት እንዳይረፍድብሽ ሂጂ። አንቺስ አትገቢም እንዴ? እኔ ትንሽ እቆያለሁ። እሺ ሄሎ። ቆይ ሁልጊዜ ይህን ነገር ላስታውስ ይገባል እንዴ? ምን አጠፋው ወይዘሮ መሰረት? ይኸውልህ አድርግ ያልኩህን ነገር ብታደርግ ይሻላል። ያለበለዚያ ግን የምታጣውን ነገር አንተ ታውቀዋለህ። እንዴት ነው ወይዘሮ መሰረት? ደግሞ አሁንም እኮ ከሚቻለው በላይ ያሉኝን ለማድረግ እየሞከርኩ ነው። የኔ ልጆች አይጥናቸው እንደ የምትሞክርባቸው ትሰማለህ? ድርጊት ብቻ ነው የምፈልገው። ቆይ እኔ ያልሰማሁት የተፈጠረ አዲስ ነገር አለ እንዴ? እሱን እኔ ነኝ አንተ ነህ ማወቅ ያለብህ። እሱማ እኔ ነኝ፣ ግን ያው ሰሞኑ ሁሉም ነገር ጥሩ እንደነበር ስላስተዋልኩ ነው። እዮብ ማን ነው? እዮብ መምህር እዮብ ነው። እየቀለድክ ነው? ግራ ገባኝ እኮ። ሰሞኑን በዝውውር እናንተ ትምህርት ቤት የገባ ልጅ የለም? ኦ ያ ምስኪኑ ልጅ። ምን አልክ? ማለቴ ቆይ እሱ ምን አጠፋ? ልጄን እያስቸገራት ነው። ይሄንን ነገር የሚቀጥል ከሆነ እርምጃ እንድትወስድበት። ወይ ጥጋ። ምንም አያስቡ፣ ጠርቻ አነጋግረዋለሁ። ሄሎ ሄሎ፣ ወይዘሮ መሰረት ወይ ግልግል።
ደግሞ ልጅ ምን አጥፍቶን ገና ከመምጣቱ ምን አይነት ፍርጃ ነው ማለት ነው? እኔ ቆንጆ እንዴት ነሽ? ህይወትህን አትወደው ማለት ነው? ስለምወዳትማ ነው እንደዚህ ማረገው። እንዴት? ባልወዳትማ የተሻለውን አልመርጥላትም ነበር። የተሻለው ምንድን ነው? አንቺ ነሽ። ምርጫ ሳይሳሳት አይቀርም። እሱ እንኳን አታስቢ። እኔ በምርጫ የተሳስቼ አላውቅም። ወንድሜ እንዴ በቃ አሁንማ ማስረዳት አይጠበቅብሽም። በደንብ እኮ ተዋወቅ እና ቆይ ከኔ ምንድን ነው የምትፈልገው? በቃ ከኔ ራቅ። አልችልም። ለምን? ደጋግሜ እኮ ነግሬሻለሁ። በቃ ከገባው ጀምሮ በጣም ነው የተመቸሽ። ደግሞ ስቀርብሽ በቃ በጣም ነው የወደድኩሽ። ስትቀርበኝ ምን ነው የወደድከው? መደብደቡ ነው? ምክንያቱም አንቺ ስለሆንሽ ነው። አስበሽዋል? ስንቱ አለ እኮ ያለ ምክንያቱ የሚቀጠቀጥ። እኔ አላምንም። ብቻ በዚህ ንግግሬ ተመስጠሽ እንደው አይመስልም? እና ምን አስጨነቀሽ? ተናግረሽ አትገላገኝ? ያው እንዳትሞትብኝ ነው። በይ ጓደኛሽ የመጣሽ ነው መሄድ አለብኝ። ለማንኛውም ትናፍቂኛለሽ። እሺ ስለምን? ስለዚህ ልጅ ነው። ስለዚህ ልጅ ምን? ያው የሆነ ደፋር ቢጤ ነው ሲል ነበር። እኔ ግን ይሄ ነገር ስልችት ብሎኛል። ምኑ? እኔም እኮ የራሴ የሆነ ነገር እፈልጋለሁ፣ ግን ጆሲ ያለ ምንም ሰው መቅረብ እንኳን አልቻልኩም። ቃል ዛሬ እንደዚህ ልትቻልሽ? ቆይ እኔም እንደሌላ ሰው ከሰው ጋር መላመድ ልጅነቴን ማጣጣም የማልፈልግ ነው እንደሚመስልሽ? እኔም እኮ ሰው ነኝ። ቆይ ቃል ጆሲ ግን ለምንድን ነው እንደዚህ የሚያደርገው? ለምን እንሂዳ? ምንድነው የማየው? ምን አየክ? እንዴት ልመጪ ቻልሽ? ቆይ እና ስናፍቀኝ ነው ማለት አልገባኝም። እንደ ጨረሽ ነበር እኮ የምናውቀው። ምን ችግር አለው? ለአንተ ስል ትምህርቴን ድጋሚ ብማር። ሊዱ አትቀልጂ። እኔ የምሬን ነው። እኔም የምሬን ነው። ምኑ ነው የምርሽ የሆነው? መማሪ ነው። እሱንማ አየሁት እኮ። ቆይ ዛሬ ነው የመጣሽው? አዎ። ለማንኛውም ባይገባኝም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እና ትምህርት ቤታችን እንዴት አየሻት? ቆንጆ ናት፣ ግን ምን ዋጋለሁ? የሚያስጎበኝ ሰው ጠፋ። እንዴ ይወርድ እያለች እሷ ከምታስጎበኝ እኔ ማስጎበኛት አይቀልም? ስነ ስርዓት። በእርግቤ ቀልድ አላውቅም። አረስቃለች እና አታስጎበኘኝ? በደስታ ነው። ሰላም። አቤት። እንተዋወቅ? ጆሲ ልኮን? አረ እኔና ጆሲ እንኳን የተለያየ ሰዎች ነን። እና እንደዚህ ሲሆን ምን አደረጋችሁ? እና ምን ላርግ ብራዘር፣ ከጆሲ ጋር እኮ መጋፈጥ አልችልም። እሺ ለምንድን ነው የፈለግ? እንዲሁ ለመተዋወቅ ነው። ያው ካልደበረ ደግሞ አንዳንድ ነገሮችን እንነግር ነው። ምንድን ነው? ከጆሲ ጋር እንዲህ መዳፈር በጣም ነው የተመቸኝ። እልህኛ ነህ ልበል? እኔ ከማንም ጋር ውስጥ አልገባውም፣ ግን ላመንኩበት ነገር ማንም አያስቆመኝም። ማለት እንዴ ገና ሳንተዋወቅ ብቻ ከዚህ ጋር ላይወራ እንዳይሆን። ይሄ ጤነኛ አይደለም እንዴ? ጸጥታ ደስ ይላል አይደል? ታውቂያለሽ፣ እኔ ለዚህ ብዙም አልታደልኩ። በጫጫታ ነው ያደግኩት። ምናልባት ሰፈሬ ለዚህ ያልተመቸ ይሆናል፣ ግን አንዳንዴ እንደዚህ ጸጥ ማለት እፈልጋለሁ። ግን ምን አይነት ስሜት እንዳለው ስለማላውቅ እፈራለሁ። ፈርተሽ ታውቂያለሽ?
አየሽ ፈርተሽ ታውቂያለሽ ማለት ነው። ለነገሩ ፍርሃት እኮ ሰው የመሆናችን አንዱ ምልክት ነው። ከእናታችን ማህፀን ጀምሮ ስንወጣ ያለው ጩኸት እስካሁን እስካለንበት እድሜ ድረስ በፍርሃት ነው ያደግነው። አዲስ ነገር የመልመድ ፍራቻ አለ። አዲስ ነገር መልመድ ያስፈራል አይደል? እኔ ራሱ ምን አይነት ጥያቄ ነው የምጠይቀው? ለማንኛውም እንታወቅ ናዝራዊት ማለቴ እየወባላለሁ። እስቲ የምፈራውን ነገር ታስተምርኛለሽ? ጤና ይስጥልኝ መምህርት ሜላት። ጤና ይስጥልኝ። ለአንድ ጉዳይ ፈልጌሽ ነበር። እሺ ቢሮ ልምጣ? አይ ቢሮ እንኳን አይደለሁም፣ ለስራ ወጣ ብያለሁ። እሺ እና ምን ልታዘዝ? ይኸውልሽ መምህርት ሜላት የ11ኛ ክፍል ስም ጠሪያ ነሽ አይደል? አዎ እኔ ነኝ። እንግዲያውስ አንድ አዲስ ተማሪ ወደ እናንተ ጋር ገብቷል። አዎ አለ። ትንሽ ከልጆች ጋር ተጣልቶ ተጎድቷል መሰለኝ። ሁለቱንም እኮ አውርቻቸዋለሁ። መልካም፣ እንደዛ ከሆነ ማስረጃውን ስለምፈልገው እስኪ ቢሮ አስቀምጭልኝ። እሺ ጸሐፊዋ ጋር አስቀምጣለሁ። አዎ አመሰግናለሁ። እሺ መልካም ቀን። እሺ መልካም ቀን። ዛሬ ጌቾ ደግሞ ለምንድን ነው ከስራ የቀረው? ሊደውልለት እንዴ? አይ አይገኝቀት። እና አሁን አመንሽኝ አይደለ? ለምን እንደመጣች? እንደዛ እኮ አይደለም ዲኑ። አቤኔ ለሷም ቢሆን ጓደኛዋ እኮ ነው። ኧረ እባክሽ ቆይ አንቺ ልጅ ምን ባደርግሽ ነው የሚሻለኝ? ደግሞ ገና አዲስ ስለሆነች የትምህርት ቤት ግቢውን ስለማታውቀው ያስጎበኛት እኮ ነው የሚሆነው። ኧረ እንዲህ ስትጃጃ አንድ ቀን ትሞጭ አለፍሻለች። እንዴ ለምን? እና እንደዚህ ይሆን ዝም ልትልሽ ነው እንዴ? እነሱ ጋር ልትሄጂ ነው ታዲያ? አሁንም አላደርገውም፣ ግን ምን እንደማደርጋት እኔ ዲና አውቃለሁ። እሺ ልትሄጂ ነው? እና ዜብ ጋር። ለምን? ከሚኒ ሚዲያ እንደጠፋን እየነገረች ነበር። እኔንም አናግራኝ ነበር። እና አሁን አብረሽን ትሄጃለሽ ወይስ እነሱን ትከታያቸዋለሽ? አይ አብረን እንሄዳለን። ልብሽ ግን እዛ ይመስላል። እዛ ብትሄጂ ይሻል። ኧረ ካንቺ ጋር ነው የምሄደው። ምን አደረክ? ሊዲያን አውርቻት ነበር እና በቃ በአባቷ ምክንያት ያቆመችው ትምህርት ሊቀጥል እንደሆነ ብቻ ነው ያወቅኩት። እሱንም ማን የማውቀው ነው? ሌላ ምንም አልነገረችኝም። ዛሬ ግን ከትምህርት ቤት እንደወጣች በደንብ ማጣራት ይችላል። መፍጠን አለብህ ሮቤል፣ መፍጠን አለብህ። እሺ አለቃ፣ ግን የተፈጠረ ችግር አለ እንዴ? የምን ችግር? አይ ታዲያ ለምን ሊዲያን መከታተሉ አስፈለገ ብዬ። እሱ አያገባህም አልኩህ እኮ። እሺ አለቃ፣ ግን የፋሲልን ጉዳይ ዝም ነው የምንለው? በቃ እኔ ኮሎምቦስ ነኝ። ምን እንደማደርግ ጠንቅቄ አውቃለሁ። ደግሞም ቀላል ቅጣት አይደለም የሚጠብቀው። ሁሉንም ሰው አዘናግቼ ማንነቴን በደንብ አድርጌ ያሳየዋለሁ። በደንብ። ቆይ አለቃ፣ ምን እያሰብክ ነው? ኮሎምቦስ ሳትቀድመኝ መቅደም አለብኝ፣ አለበለዚያ ያንተን ክፋት በደንብ አውቀዋለሁ። ጥሩ ተመንጃ አደረግ። ቆይ እየተከታተልከኝ ነው እንዴ? አረ እኔ አልተከታተልኩሽም። በዚህ ጋር ሳልፍ አይቼሽ እኮ ነው። ደግሞ ከማን ነው የተደበቅሽው? በደንብ አድርገህ ስማኝ። አርፈ ትምህርትህን ተማረሽ። ማለት ምንም ማለት የለውም፣ ተናግሬያለሁ በቃ። ግን እኮ ጥሩምቤ እንደ ድሯችን እንድንሆን እፈልጋለሁ። አንተ አሰማም እንዴ? ድሮ የሚባል ነገር የለም። ሁሉም ነገር አልፏል። ምንም የሚመለስ ነገር የለም። እንደውም ከዚህ በኋላ ባታገኘኝ ደስ ይለኛል።
ጓደኝነታችንስ? ምንም ጓደኝነት የሚባል ነገር የለም። ከዚህ በኋላ ብታገኘኝ እጣላለሁ። እሺ? ዛሬማ አለቅህም። የኔ አልኩስ ደግሞ ምን አጠፋው? ይሄው ይሄን ሳምንት በጨቀጨቅ መች ነገድከኝ። በሳቅ ዘመን ለቅሶ አትጥሪ ማለት ምን ማለት ነው? በለው ዛሬም እሱ ላይ ነሽ? ይሄው ምንም ባወጣ ሊገባኝ አልቻለም። ግን አንቺ ስለምን ተጨነሽናል? እንጃ ምናልባት መጨረሻው ሀዘን ስለሆነ። ይኸውልሽ ዋናው አሁን መጨረሻሽ ላይ አለመሆንሽ ነው። እንዴት አጥነኝ? ምን እንዴት አለው? አሁን እኮ በሳቅ ዘብ ላይ እንዳለሽ ፊትሽን ነገር የለው። ስለዚህ ካልተጠነቀቅኩ ለቅሶ መጣት አይቀርም ነው አንቺ አልሽ። ታድላ ግን ማናት? ባለቤት ናታ። ነገሮችን ባስተውሎት የምታይበትን መንገድ እንዴት እንደምወደልህ። ይኸውልሽ እኔ ማንቁ በኋላ ይደርሳል። አንቺ ግን ታዚበት ይሻላል። ጊዜ እኮ ታክሲ ያለ ቆመ ይጠብቅ። ታዲያ ቆይ አጥነኝ፣ እኔ ባላመንኩበት ነገር መግባት አለብኝ ብለህ ታስባለህ? ኖ እንደሱ ማለት አይደለም። ኤሊ ብትዘገይም ቤቷን ተሸክማ ነው። ምናልባት አንቺን ቤትሽን ተሸክመሽ ከሆነ መልካም፣ ካልሆነ ግን በጥልቅ አስቢበት። እሺ አጥኔ፣ ገባሽ? ለማንኛውም እኔ ልገባ ነው። ደግሞ አባቱ ፈልጉ። ምን ፈለክ? ይቅርታ፣ ባለፈው ኤደን ጋር ተገናኝተን ነበር አይደል? እና አይ እንዲሁ እንድንተዋወቅ ፈልጌ ነበር። ለምንድን ነው የምንተዋወቀው? እንዲሁ ነው አልኩህ እኮ። ቆይ አንተ ልጅ ከኔ ምንድን ነው የምፈልገው? እንድንተዋወቅ ብቻ ነው፣ ሌላ ምንም አልፈልግም። እኔ ሮቤል አይደለም ይችን ያለ ሰፈር የመጣች ዝም በደንብ አውቃለሁ። እሺ ይኸውልህ እኔ ወንድም፣ እኔ እንድንተዋወቅ ብቻ ነው የመጣሁት። እንድንተዋወቅ ነው? እንግዲያውስ እኔ ጸብ አልፈልግም። እንተዋወቅ። ይቅርታ፣ ተጎዳ እንዴ? እቺ ደግሞ ማነቻ? ኮሎምቦስ ግዛት ውስጥ መታ ምን ነጥር ቀሽም ተነስ፣ አንተ ደግሞ ተነስ። ሲያስጠላ ሁሌ እኔን ሴት አልጫ። አረ ቦስ ቆይ ተነስ፣ በግዛቴ ታስደፍረኛለህ። ተነሳውና በእናትህ አንተ አገኛለሽ። ሂድ ቀጥል፣ ሁሌ እንደተደበደብክ። አቡሌ፣ አንተ አቡሌ፣ ከማን ጋር ተጣልተህ ነው? አንተ ከማን ጋር ተጣልተህ ነው?
አንተ ምን ሆነ ነው? ከማን ጋር የተጣላኸው? አላቃቸውም። እሺ ተነስ። እዛች ጋር ደግፍ። ቁጭ በልሽ እዚህ ጋር። ከማን ጋር ነው የተጣላኸው? ቆይ አላያችሁም ፊታችሁን? አላየኋቸውም። እሺ ተጎድተሃል? ተጎድተሃል? ደህና ነኝ። አጥኔ መምህር ዳኛቸው ወንድሜ የወንድምነትን ነገርኩህ፣ መከርኩህ። ምን አለ ምክር ብትሰማ ወንድሜ። እንዴ ምኑን ነው ደግሞ አጥኔ? አሁን አንተ ይሄ የጓዋን አለባበስና ልብስህ አግባብ ነው? ከአንድ መምህር ይጠበቃል? ጓዋንስ ቢሆን የሙያ መገለጫ፣ የተከበረ የሙያ መገለጫ የክብር ልብስ ነው። ለምን በአግባቡ ልብስ? ምን ላርገው እባክህ አጥኔ። አሁንማ ሰውነቴ ራሱ ለመደው መሰለኝ። አስተካክዬ ስለብስ ራሱ ይሻለኝ። በእውነቱ መምህር ናቸው በጣም ነው ማለት ነው። እንደዚህ አይነቱን ጥቃቅን ስህተት ካላረም ተማሪዎቻችን ከኛ ምንድነው የሚመሩት? ተማሪዎቻችን ከኛ መማር ያለባቸው አለባበሳችንን፣ አነጋገራችንን፣ ግብረ ገብነታችንን፣ አገር ወዳድነትን። ይሄን ካልተማሩ ምን መምህር ነው? አንተ እንደዚህ ሆንክ፣ አንተ ናይቱ ይደጉ። አያጥኔ ግን ለምን ምችት እንደምትለኝ ነግሬህ ያውቃለሁ? እሺ አልክበት። እስቲ በል ንገረኝ። ስትናገር ምንም አታስመስልም። ከልብህና እውነቱን ነው የምትናገረው። አለ አይደል ንግግርህ ልክ እርጎ እንደሆነ ጃምቦ ድራፍት ደቅ 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 እያለ እኮ ሆድ ነው የሚሞላው። አሁን በአንተ ቤት ምሳሌ መናገር ነው። ዶሮ ብታለብ ጥሩ ይሆናል። ይልቅ ወንድሜ አሁንም ባለመሰልቸት ደግሜ እባክህን ራስን ጠብቅ። አንተ እኮ ከትምህርት ቤታችን እጅግ በጣም አቅም ያለህ ጠንካራ መምህር ነህ፣ ግን ራስን እየጣልክ ነው። ግን አፍራሽ ነው አጥንዬ። ተማሪዎች እየጠበቁ ነው። ሰዓትን አልሻማብህ። ሂድ ሂድ ጎሽ። ወይኔ ወንድሜ ይህን የምስል እውቀት ይዞ ምን ነካው? በጣም ነው የማዝነው። በጣም በእውነቱ በጣም ነው የማዝነው። ቆይ እነማን ናቸው ልጆቹ? አረ እንደ ድንገት እኮ ነው። እንደ ድንገት ማለት አላውቅም። ሊዘርፉኝ ፈልገው ይሆናል። ቆይ ፊታቸውን ሾፈዋል? አረ ኳላ ስለመቱኝ አላየኋቸው። ወይኔ ጥሩምቤ። እና እሺ የተወሰደብህ ነገር አለ? አረ ምንም የለም። ቆይ አንተ ልጅ ግን የተጣላ ሰው አለ እንዴ? አረ የለም። በቃ አሁን ብንሄድ ደስ ይለኛል። ባከለ ፎርፍ ነው እንዴ? ለምን? አረ ላሽ ዱካኮ የሌለን ያደቀቀኝ። እስኪ ሰፈር ሊድና ተፍተፍ ልበልበት። እኔን ለማን ተሽልትጂ ነው? ለዱካኮቹ ነው። አንተ ልጅ ግን በጣም ጭዌ ይጨምራል። እንዴ ምን ላድርግ? መመሪያ አንቺ ሆነሽ እኮ ነው። አረ ላሽ በልቀዩን ተጫን መመሪያ ምናምን ይላል እንዴ? እኔ ልነካው ነው። ቆይ እሺ ቤት ነው የምትይጂው? በአማሪክ በር ነው። አማሪክ በር? የትኛው ነው ደግሞ አማሪክ በር? ያኛው ነው። ቆይ ለምንድን ነው እንደዚህ ያላችሁት? መምህር ዳኛ የሌለ ሲወልፋቸው እያስተማሩ ጥፍ የሚሉባት በር ስለሆነች ነው። አንዴ እንደውም በሬን ተጋፋሽኝ ብሎ ወላጅ አላስመጣኝም መሰለ። ከምርሽ ነው?
አረ ላሽ አባቴ ባኝ እንጂ ሁሉን ካመንሽማ ወሬ ልታቆረፍጅብኝ ነው። እና እንደዛ አትይም? በቃ ልቁ ሰው ፊርማ ካለ ክላም አድርጊልኝ። እሺ በቃ ቃል ጠብቂኝ። ቃል ክላስ እኮ አብረን ልንገባ ነው። ቃል